ሃሩን አንተ ልጅ አይደለም። ተረጋጋ ይዞ ምንድነው? ወንድ ልጅ አይደለም እንዴ? ፈሪሃ ሰራተኛ አይደለችም እያልሽ ነበር። ተመስገን በስተመጨረሻ ምን ሊገላገላት ነው? በይ ይወጥሪያትና እዚህ ላይ ትፈር። አታስቢ፣ ትንሽ ዘና ብዬ እመጣለሁ። አንቺ አውሪ። ህይወት ደህና ነሽ? ሆስፒታል እንውሰድሽ? አዎ ምንም አላስተረፈችኝም እኮ። የምን ሆስፒታል ነው የምንሄደው? የትም አትሄጃት። ምንድን ነው ያልሽው ፈሪሃ? አዎ ታዴ መና ጥሩ ነው ያደረገችው፣ ይገባታል። አንቺ ደግሞ ምን አገባሽ? እባክህ ታዴ አውርዳኝ። ታዴ እባክህ እንደተለመደው እያስመሰለች ነው። ምንም ሆስፒታል መሄድ አያስፈልግም፣ ምክንያቱም ሻዩ ቀዝቅዟል። ታዴ አባዬ አትስማት። ህይወት አሁንም እንደዚህ እያለች ያለችው የራሷን ውሸት ለመደበቅ ነው። ህይወት ቆይ ለምን አታቆሚም? አልቆልሻል እኮ። ለማምለጥ? አዎ ግን በአሁኑ አልቆልሻል። ፈሪሃ በጣም ዝም እያልኩሽ ነው እሺ? አለበለዚያ ምን? አሁንም ታስፈራሪኝ ነው? ኧረ አሁን እንኳን ተስፋ ቁረጪ። እስኪ ሁላችሁም ተረጋጉ። ግራ እያጋባችሁ ነው። ምንድን ነው የምትሉት? አባዬ አንድ የማታውቀውን ነገር ንገረኝ። ምንድን ነው? መና እረፊ፣ አቁሚ። የሚቆጭሽን ነገር አትናገሪ። ምንድን ነው ልጄ? አባዬ አንተ የታገትክ ጊዜ እሱ ጊዜ ምን? እረፊ መና። ህይወት ነበር ያገተች። አባዬ እሱ ብቻ አይደለም፣ ለአንተ እንዳልነገርክ በብዙ ነገር ሳስፈራራኝ ነበር። ለዛ ነው አሸውክ። ምን? አይ ታዴ እንደዛ አይደለም። ታዴ እዚህ ቤት ምን እየተፈጠረ እንደሆነ አላውቅም። ልጆቹ እኔን በጣም ጠልተውኛል። ለዛ ነው እንደዚህ የሚሆኑት። እኔ እዚህ ቤት ምን እየተፈጠረ እንደሆነ ማን ማመን እንዳለብኝ አላውቅም። የምር ሚስቴ ብዬ ያገባኋት ሴት ናት እንደዚህ ስታሰቃየ የኖረችው። ፈጣሪ ሆይ ምንድን ነው የምሰማው? ታዴ እንዳትነኪ። እንዴት እንደምታምነኝ አላውቅም፣ ግን እመነኝ እኔ በጭራሽ አንተ ላይ እንደዚህ አላደረኩም። በጣም አስመሳይ ሴት ነሽ። እሺ አስመሳይ ነው ያልሽው? ቆይ እዚህ ቤት ማን ነው ትልቅ ውሸት ደብቆ ይኖረው? የምን ትልቅ ውሸት? ምን ነው አፍሽ ተሳሰረ? እዚህ ቤት ለአመታት ውሸት ደብቃችሁ የኖራችሁት አንቺና ያ የተከበረው አጎትሽ አይደላችሁ? ፈሪሃና ደምስ? በትክክል ታዴ። እዚህ ቤት ትልቅ ሚስጥር የዋሹክ ፈሪሃና ደምስ ናቸው። አባዬ አትስማት። ህይወት አሁንም እንደዚህ እያለች ያለችው የራሷን ውሸት ለመደበቅ ነው። ህይወት ቆይ ለምን አታቆሚም? አልቆልሻል እኮ። ለምን ራሷን አትጠይቃትም ምንም እንዳልደበቀች? ምን ፈሪሃ እስኪ አሁን ምንም አልደበቅኩም ብለሽ እስኪ ተናገሪ። መና ታዴ ሁሉንም ነገር እኔ ላስረዳችሁ። አያችሁ አይደለ የቤት ሰራተኛችሁ ምን እንደምትወራ? እኔም አቅባትን ሚስጥር እንዳላወራ እኮ ነው እንደዚህ የምትሆነው። ለምንድን ነው ፈሪሃ ዝም የምትይው? አያችሁ አይደል የቤት ሰራተኛችሁ ምንም አልዋሸውም ብላ መናገር አቃታት፣ ምክንያቱም ትልቅ ሚስጥር ስለዋሸች። ቆይ ምንድን ነው ይሄን ያህል ያደረግሽው ፈሪሃ? አልገባኝም። ይመስለኛል ፈሪሃዬን የመናገር አቅሙ የላት። ስለዚህ እኔ እነግራችኋለሁ። በይ ምንድን ነው ተናገሪ። ታዴ መና ፈሪሃ የዚህ ቤት ሰራተኛ አይደለችም። ምን? አዎ ፈሪሃ ከአመታት በፊት እዚህ ቤት የተቀጠረችው። ሃሩን ልጄ ጥሩ ሰዓት ነው የመጣው። ጥሩ ሰዓት ይሁን አይሁን አላውቅም፣ ግን የምጠይቅሽን ብቻ መልሽ። ሃሩን ደህና ነው? አንዴ ከህይወት ጋር ላውራ። ምንድን ነው ሃሩን? ምንድን ነው የምናወራው? እዚሁ ጠይቀኝ። ጥሩ። ምንድን ነው ከኔ ለአመታት የደበቅሽ? ዛሬ ሁሉ ሰው ልክ አይደለም። ምን እየተካሄደ ነው? ምን እየጠበቅኩሽ ነው ማየ። ከኔ ለአመታት ምንድን ነው የደበቅሽ? ልጄ ይሙት ምንም አልደበቅኩም። ኧረ በስመ አብ! አንቺ ግን አይነት ሸታም ነሽ። በዛ ላይ በሱ ትሚያለሽ። አንቺም የምታውቂው ነገር አለ መና። ይገርማል። ሁሉም ሰው እኔ ለአመታት የደበቅሽኝ ነገር እንዳለ ያውቃል። ቆይ ምንድን ነው? በይ ንገሪኝ። ሃሩን ተረጋጋ።
ሁሉንም ሰው እያስፈራራ ነው። እኔ እናንተ ተቀምጠን እናውራ። ለአመታት ደብቀሽዋል። አሁን ግን የማወቅ መብት አለው። አዎ ሁሉም ነገር እዚህ ጋር ያብቃ። ህይወት የደበቅሽኝ ነገር እንድትነግሪኝ ሁሉም ሰው እየጠበቅሽ ነው። እሺ አሮን ተረጋጋ፣ እነግርሃለሁ ግን አሁን አይደለም። በይ ንገሪኝ። ልጄ አሮን እንዴት እንደምነግርህ እኮ ስለጨነቀኝ እኮ ነው። አሮን አንተ ህይወት ልጅ አይደለም በቃ ምንድን ነው ያልሽው? አዎ ህይወት ለአመታት የደበቀች ነገር የለም። ምንድን ነው ያለችው? ሰምተሻታል? ጆሮዬ ነው አይደል? እንዳትጠጊኝ ብዬሻለሁ። እንዳትጠጊኝ አሮን ይቅርታ ላስረዳ። ቆይ የኔ አትጠጊኝ ብዬሻለሁ። እንዳትጠጊኝ ልጅ አሮን ነበር። እባክህ ተረጋጋ። ታውቆኝ ነበር እንደዛ ስታርቂ እንደ ልጅ እንኳን ግድ የለም ልጄ ተረጋጋ። አፍሪካን እንኳን እንደ ልጅ አይተሽኝ አታውቂም። ትሰሚኛለሽ? በእነዚህ ቆሻሻ እጆችሽ እንዳትነኪ። ልጅ አሮን ተረጋጋ። እስኪ ቁጭ በል አንዴ። ታውቆኝ ነበር እንደዛ ስታርቂ ችግር እንኳን ትተሽኝ አታውቂም። አንቺ አውሬ አባዬ እባክህ ማንም እንዳይነካኝ ማንም እንዳይነካኝ ማንም እንዳይነካኝ። ሰምተሃል አይደል? ምን እንደተባልኩ እቺ አውሬ ምን እንዳለችኝ ሰምተሃል አይደል? እሺ ቀስ ብለን እናወራለን። ብቻ አንተ ተረጋጋ። ተነስ፣ ፊትን ታጠብ። ተነስ ልጅ። እናንተ የተረገማችሁ አያችሁ ምን እንዳደረጋችሁ። ዝም በይ። የዘራሹን ያጨድሽው። እሺ ታዲያ አውራታለሁ። የራስሽ ተንኮል ነው እጅሽን ጠምዝዞ ይጣለሽ። ታያላችሁ፣ እያንዳንዳችሁን ዋጋችሁን ነው የምሰጣችሁ። እሺ እባክሽ ህይወት፣ እባክሽ አሁን እንኳን ይብቃሽ። ታስጠይ ምን ነው የሚለው? አሁን ምንድን ነው የማደርገው? በቃ ሁሉም ነገር ተበላሸ። ባዶ እጄን ቀረው። በቃ አሁን እኮ እጄ ላይ ምንም ነገር የለም። ወይኔ ተዋረድኩ። ወይኔ ህይወት ተዋረድኩ። ምንድን ነው ማረጋው? አሁን እጄ ላይ ምንድን ነው የቀረው? ምንድን ነው ማረጋው? እሺ ወይኔ ጉዴ ፈላ። ምንድን ነው ማረጋው? እሺ ምንድን ነው ማረጋው? እሺ አሁን ምንድን ነው ማረጋው? ምንም ተስፋ የለኝም እኮ። አጎቴ ቀሰቀስኩ እንዴ? ምን ነው ልጅ ፊትሽ ጥሩ አይደለም። የተፈጠረ ችግር አለ እንዴ? ወይ አጎቴ ምንም ነገር አልሰማህም እንዴ?
ምን ተፈጠረ? ደክሞኝ ስለነበር ኃይለኛ እንቅልፍ ወስዶኝ ነበር። በጣም ብዙ ነገር ተፈጥሯል። ምንድን ነው ንገሪኝ። ረጅም ነው። አሁን ማወቅ ያለብህ ነገር ቢኖር ህይወት እንዳበቃላት ነው። ታዲያ ምን ያስጨነቀሽ? ይህ እኮ መልካም ዜና ነው። እልል ማለት ነው እንጂ ያለብን። እርግጥ አዎ። ግን ምንድን ነው ያስጨነቀሽን ነገር ንገሪኝ። ሁሉንም ነገር ህይወት ልትነግራቸው ነበር። ሁሉም ነገር? አዎ። ያው ምን እንዳታለልኳቸው አስመስላ አጎቴ ብታይ በጣም ፈርቼ ነበር። እሺ ከዛ ምን ተፈጠረ? ነገረቻቸው እንዴ? ፈጣሪ አልፈቀደም መሰለኝ። ሀሩን መጣና ሌላ ነገር ተጀመረ። ተመስገን። ግን አጎቴ ሰራተኛ ለመሆኔን ተናግራለች። ቆይ ምን ተሻለ ታዲያ? እነሱ የጠረጠሩት ነገር አለ? አላውቅም። ሲመስለኝ ግን ሰዓቱ ደርሷል። እርግጠኛ ነሽ የኔባ? ልትነግራቸው ወስነሻል? አዎ አጎቴ እርግጠኛ ነኝ። የመጣው ይምጣ፣ ሁሉንም በጸጋ እቀበላለሁ። በጭራሽ ከህይወት መስማት የለባቸው። ጥሩ ውሳኔ ነው። ቆይ ግን ህይወት አትሄድም እንዴ? ህይወት ልብሷን ከዚህ ቤት ይዛ መሄዱ አይቀርም። ግን 1-2 ቀን ሳትቆይ ትቀራለች ብለን። አንቺ አትጨነቂ፣ ፈጣሪ ያለው ይሆናል። በቃ መናጋር ልሂድ። ደህና ደርሽ አጎቴ። ቆይ እኔ ማን ነኝ እኔ? ከሃዲ ነሽ፣ ከሃዲ ነሽ፣ ውሻ ነሽ፣ ከዳሽ። ቆይ ምን አይነት ሴት ነበር ያገባሁት? ምንም አላውቃትም ነበር። ልጄ ነው ብላ የሁሉ አመት እየዋሸች ነበር። ለነገሩ እኔም እኮ ያገዥ እሷን ስለካ ልብሷን አዘጋጅታ ወርሳ ጮፍ ነው ከዚህ ቤት መውጣት ያለበት። ከዳሽ፣ ከሃዲ ነሽ፣ ከሃዲ ውሻ ከዳሽ። ሀሩን ልጄ፣ ቆይ ለምንድን ነው ራስ እንደዚህ የምታሰቃየው? በእናትህ ተነስ፣ ከዚህ እንውጣ። ና ተነስ። አይዞሽ፣ ተረጋጋ። ይዞ ምንድን ነው ወንድ ልጅ አይደለም እንዴ? ፈሪያ እስካሁን አልተኛሽም እንዴ? አዎ እባክሽ አልተኛውም። ቀሰቀስኩሽ እንዴ? እኔ ማውራቱ ረብሽኝ። ባጠፋልሽ ጥሩ ነበር። ቆይ ላጥፋልሽ። በቃ ምን ችግር የለም ካልሽሽ። እኔ የምልሽ ፈሪያ፣ ቆይ ለምንድን ነው እስካሁን አልተኛሽ? ሀሳብ አስቸገረኝ መሰለኝ፣ እንቅልፍ እምቢ አለኝ። በእርግጠኝነት ስለ ሀሩን እያሰብሽ ነው አይደል?
አዎ ስለሱ እያሰብኩ ነው። አዎ አሁንም በጣም ያሳዝናል። በእናትሽ አስበሽዋል? አሁን እኔን ታዴ አባትሽ አይደለሁም ቢለኝ በጣም ይከብዳል። በጣም ከባድ ነው። ለብዙ ሰው ቤተሰብ ብዙ ነገሩ ነው። አዎ ልክ ነሽ። በጣም ከባድ ነው። ቆይ ከዚህ በኋላ እንዴት ነው አሁን የምናናግረው? አላውቅምና ግን የቀድሞ ሁኔታ በጣም ያስፈራል። ቆይ ምንድነው መና? ለምንድነው እንደሱ ያየሽኝ ያለሽው? እጠይቅሻለሁ እያልኩኝ ቅድም ተረሳ። ሳላውቀው እንቅልፍ የመጣ መሰለኝ። እንተኛ አይደል እንዴ? መና ነጋኩ። ለምን ከጥያቄዎች ትሸሻለሽ ፈሪያ? ቆይ የምትፈሪው ነገር አለ እንዴ? እኔ ምንድነው የምፈራው? በጭራሽ ምንም ነገር አልፈራም። መስሎሽ ነው? አይ እርግጠኛ ነኝ ግን ነገር እየደበቅሽ ነው። መና እንቅልፍሽን አልጨረስሽም መሰለኝ። ዝም ብለሽ እየገመትሽ ነው። አይ እርግጠኛ ነኝ። እንደዚህ ከመሆንሽ በፊት ህይወት ስላንቺ እርግጠኛ ሆና እያወራች ነበር አይደል? አዎ እንደውም አስታወስኩኝ። ፈሪያ ሰራተኛ አይደለችም እያለች ነበር። አላውቅም። አሁንም እያሸሽኝ ነው ፈሪያ። ህይወት እኮ ልትናገርብሽ ስትል በጣም ፈርታሽ እየተርበተበትሽ ነበር። መና እባክሽን። ቆይ ፈሪያ ምንድን ነው አንቺና አጎቴ ደምስ የደበቃችሁት ነገር? በቃ አሁን አልችልም። አሁን አልችልም። ስለዚህ የደበቃችሁት ነገር አለ ማለት ነው? አዎ መና አለ። እኔም ማመን አልችልም። ቆይ ምንድን የደበቃችሁት? መና መኝኝ። ሁሉንም ነገር ያደረኩት ክፋት አስቤ አይደለም። ምናልባት ያደረኩት ነገር ልክ ላይሆን ይችላል፣ ግን አማራጭ አልነበረኝም። አጎቴ ሊናገር ያልቻለው እኔ ስለለመንኩት። ቆይ ምንድነው ፈሪያ? ለምን አትነግሪኝም? በአሁኑ ሰዓት ልናገርሽ የምችለው ምንም ነገር ለክፋት ነው በጥቅም እንዳላደረኩ ነው። እኔ በጣም ግራ እያጋባሽ ነው ፈሪያ። ቆይ ምንድነው ይሄን ያላደረግሽው? እነግርሻለሁ መና። በይ ንገሪኝ፣ እየሰማሁሽ ነው። ግን አሁን አይደለም። ሁሉም ሰው ባለበት እውነቱን እናገራለሁ ጠዋት። እሺ እሺ፣ ቃል ግቢልኝ ሁሉንም ነገር ጠዋት እንደምትነግሪኝ። እምልልሻለሁ። ታዴም ሆንሽ አንቺ ሁሉንም ነገር ትሰማላችሁ። እሺ ታምኑኛላችሁ፣ ትቀበሉኛላችሁ ብዬ ተስፋ አደርጋለሁ። እኔ እናንተን ብቻ ነው የምፈልገው፣ እህትና አባቴን፣ እሱን ብቻ ነው የምፈልገው። አምላኩ እባክህ፣ እኔ ፈርቻለሁ። አንተ ሁሉንም ነገር አስተካክልልኝ። እናንተ እንዲታያቸው አንተ እርዳኝ። መጣው ዋናው ታዲ። እንዴት አደርሽ ፈሪያ? ደህና ነኝ እግዚአብሔር ይመስገን። በዚህ በጠዋት ኬት ነው? ምንድን ነው ይሄ? ምን ታዲ? የማየው ነገር እውነት ነው? ልክ ነሽ ልጅ፣ ሁሉም ነገር አልቋል። እሰይ ተመስገን።
ተመስገን የኔ ጌታ። እንደ ድሯችን ልንሆን ነው? አዎ፣ ከዚህ በኋላ የሚረብሽን ያንቺና የምናድበድ ብቻ ነው። እሱ እኮ የፍቅር ነው ታዴ። አውቃለሁ፣ እንደ እህቷ ስለምታይሽ ነው። ልጄ አዎ፣ የግድ መሄድ የነበረብኝ ቦታ ነበር። እዛ ሂጅ መጣሁ። የት ደግሞ? ፈሪያ ምንድን ነው ያልሽው? ደስ ያለሽ ትመስያለሽ። እንዴት ደስ እንዳለኝ ብታይ። ይህን ተመልከች። ምና ምንድን ነው የማየው? የምር ነው በቃ? አዎ፣ ህይወት መፈረም ብቻ ነው የሚጠበቅበት። አባዬ በቃ ህይወት እዚህ ላይ ከፈረመች እስከ መጨረሻው ትፋታላችሁ? በትክክል ያለ አንድ ንብረት ክፍፍል እለየታለሁ። ይሄ ነው የሚገባት ሲጀመር። ተመስገን፣ በስተመጨረሻ ምን ይቀላቀላት ነው። በይ ህይወት ጥሪያትና እዚህ ላይ ትፈርም። እሺ እኔ እጠራታለሁ። ታዩ፣ እኔ እጠራታለሁ። ይህን ቀን በጉጉት ነበር ስጠብቅ ነበር። ተመስገን እቺ ቀን ስለመጣች። አዎ ከዚህ በኋላ ሁሉም ነገር ይስተካከላል ብዬ አስባለሁ። አዎ ሁሉም ነገር ይስተካከላል ልጅ፣ አታስቢ። አሁን የሚያሳስበው የአሮን ጉዳይ ነው። እንዴት እንደምጠይቅ ግራ ገብቶኝ ነው እንጂ ስለ አሮን ደጋግሜ እያሰብኩ ነበር። ቆይ እንዴት ነው? አላውቅም ልጄ። እንዴት አላውቅም ማለት? ያልተረጋጋም ነበር። ዛሬ ሳረጋጋው ፈሪያ ሰውም ቢሆን አይመስልም ነበር። በሱም በኩል ስታስበው የሰማው ነገር በጭራሽ የሚያረጋጋ አይደለም። አዎ በጣም ያሳዝናል ልጄ። ይህን ሁሉ ዓመት የያዘውን እውነት በአንድ ምሽት ለዛውም በአንድ ቃል ሲፈርስበት ማየት በጣም ያሳዝናል። ግን ደህና የሚሆን ይመስላል ታዲያ? እውነት ለመናገር አላውቅም ፈሪያ። አሮን ልብ ተሰብሯል። አሮን ይሄ ቆይ እንዴት ላግዘ? ምን አልሽኝ ፈሪያ? ምንም ታዴ፣ እንደው ምን እንርዳው ብዬ ነው። ማለቴ የሆነ ነገር ማድረግ አለብን። አዎ ልክ ነሽ። ስለሱ ሳስብ ነው ያደርኩት። ህይወት ከዚህ ቤት ትወጣለች ማለት ሀሮን ይወጣል ማለት አይደለም። ሀሮን እዚህ ቤት እስከፈለገበት ድረስ መቀመጥ ይችላል። የምርህን ነው ታዴ? አዎ ፈሪያ፣ እሱ እንደ እናት መጥፎ ሰው አይደለም። እችን ክፉ ቀን ከጎኑ ሆነን ልናግዘው ይገባል። ታዴ አንተ የእውነተኛ አባት ነህ። አባዬ ፈሪያ ምን ነው ችግር አለ እንዴ ልጄ? የለችም። ማናት የሌለችው? ህይወት የለችም። ኧረ ጠዋት ስትወጣ አይቻት ነበር። የት ሄዳ ነው? ምናልባት ሻወር ምናምን እየወሰደችው ይሆናል። አይ እዛም የለችም። እያንዳንዱ ክፍል ነው የፈለኳት ግን የለችም። ብቻ ቤቱን ጥላ ወጥታ እንዳይሆን። ቆይ ሀሮን ክፍል ላይ ተሻታል? እኔም ሳጣት እንደዛ ነበር የመሰለኝ። ግን ሁሉም ልብሶች አሉ። ምንም ቃል ተንቀሳቀሰም። በጭራሽ እንደዛ የሚሆን አይመስለኝም። እና ታዲያ የት ሄደች ይባላል? አላውቅም። ልትወጣ እንደማትችል እርግጠኛ ነኝ። አሁን እርግጠኛ የሆንኩበት ነገር ቢኖር ህይወት አሮን ክፍል ነው የምትሆነው። ደግሞ አንድ ላይ ቢሆን የሆነ ድምፅ እንሰማ ነበር። ቆይ አሮን ከትናንትናው ነገር ሁሉ በኋላ የመነሳትም የመናገርም አቅም ያለው ይመስልሻል? መናኖቷ ነው። ሀሮን የሚናገር አይመስለኝም። አረ እንዲያም አይቆምም። እዛ እንኳን ፈርቻ አላየኋትም። ምናልባት ግን እዛ ትሆን እንዴ? እንደዛ ከሆነ ህይወት እሱ ክፍል ነች። ቆይ እኔ ሂጅ ይል ሀሮን ልጃሩ ቆይ ምን ተፈጥሮ ነው ሀሮን? እንዴት አደራችሁ? እኛ ደህና ነን። ግን አንተ ደህና ነህ?
አዎ በጣም ደህና ነኝ። የማይሆን ማመን አቅቶኛል። የምር ሀሩን ነህ? አልገባኝም። ማለት አልገባኝም ነው ያልከው? ፈሪሃ እኮ ልትል የፈለገችው ትናንት ያ ሁሉ ነገር ከተፈጠረ በኋላ እንደዚህ ደህና ሆነ የምናየው አልመሰለንም ነበር። የምር ግን ራስ ሀሩን ነህ ማለት? ምን እባክሽ ስለ ማታው ማንሳት አቁሚ። እሺ ግን ህይወት እያወራች ነበር። አንተ ክፍል ናት? አቁሚ ያልኩሽ ስለሷም ጭምር ነው። ስለሷ ምንም መስማት አልፈልግም። እሷን ከቅድም ጀምሮ ስንፈልጋት ነበር ግን የለችም። አቁሚ። ተረጋጋ ሀሩን። ከዚህ በኋላ ምንም አትልህም። አልፈልግም አለሽ እኮ። አንድ ብቻ የመጨረሻ ጥያቄ። ቆይ የምን ሻንጣ ነው ያዝከው? ከዚህ ልሄድ ነው። አይ ሀሩን በጭራሽ አይሆንም። ማለቴ ስለዚህ ጉዳይ እኔና ታዴ እያወራንበት ነበር አይደል? ታዴ ንገረው። ፈሪሃ እውነቷ ነው። አሁን እያወራን ነበር። እዚሁ መቆየት ትችላለህ። እዚህ ቤት ሁሉም ሰው ጥሩ ነው። እስከፈለኩኝ ድረስ እንድቆይ እንደምፈቅድልኝ ያውቃለሁ። ግን ከዚህ በላይ እዚህ መቆየት አልችልም። እና የት ልትሄድ ነው? አላውቅም። ብቻ የሆነ ቦታ አገኛለሁ። ሀሩን የማይሆን ነገር ነው። እዚህ ቤት ብትቆይ ነው የሚሻለ። መዳን አለብህ። ልጆቹ ያሉት ሁሉም ትክክል ነው። አያስብበታለሁ። አልችልም። ግን ሁሉም ሰው እዚህ ቤት ባለውለታዬ ነው። ውለታ ካለብህ ክፈልኛ። ሀሩን ልጄ እዚህ እየቆየህ እያገዝከኝ ክፈልኝ። ግን እኮ እየጠየቅኩ አይደለም ሀሩን፣ እያዘዝኩ ነው። በሻንጣውን አምጣ። ሀሩን ወዴት ነው? አታስቢ። ትንሽ ዘና ብዬ እመጣለሁ። ቆይ ፈሪሃ፣ ቆይ ምንድን ነው ማለት? የማየው ነገር ሀሩን ደህና ነው? አይ ደህና አይደለም። በእርግጠኝነት የሆነ ነገር እያሰበ ነው። እኔ ሀሩን እናውቀዋለሁ። የሆነ ነገር አስቧል? ቆይ ምን? እሱን አላውቅም፣ ግን በጣም ተጎድቷል። ምንም እንዳልመሰለው እያስመሰለ ነው። ይሄ ደግሞ አደገኛ ነው። አልገባኝም። ቆይ ለምንና እንዴት ነው አደገኛ የሚሆነው? ይሄን እንዴቱን መቼና እንዴት ሊያወጣው እንደሚችል አይታወቅም። ወይ ራሱ ሊጎዳ ይችላል፣ ደግሞም ሌላ ሰው። እሺ አሁን ወደ ልትሄጂ ነው? ሀሩን እኔ ግድ ማውራት አለብኝ። እሺ እኔም እመጣለሁ። አይ አንቺ እዚህ ሁኚ፣ ህይወት ጠፍታለች። እሺ በቃ አንቺ አዋሪው። እውነትም ፈሪሃ ሀሩንን ከኔ በላይ ታውቃለች። ህይወት እዚህ ቤት ጭራሽ የለችም። ቆየት ሂዳ ነው? ግን ደግሞ ምንም አይነት ዕቃ አልወሰደችም። ምናልባት ጠፍታ ይሆን እንዴ? ምን? ቆይ እንደዚህ እየተጣደፍክ የምትሄደው ወዴት ነው?